ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ የጰ ፊደልን በመጠቀም እንዴት ቃል መመስረት እንችላለን፣ በውስጡ ያሉትን ቃላቶችን እናነባለን፣ እንጽፋለን። የብዙዎች ችግር የሆነችው ጰ ፊደል በውስጧ ስትነበብ ምን አይነት ድምፅ አላት፣ እንዲሁም ደግሞ በቃላት አመሰራረት ላይስ ያላት ሚና ምን ያህል ነው የሚለውን አብረን እናያለን። በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት እያስተማርን እንገኛለን። ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም ሊንኮቻችን በመጠቀም ዘወትር ከሰኞ እስከ ዓርብ ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ አማርኛን ቀለል ባለ ሁኔታ ማንበብና መጻፍ ትችላላችሁ። እንዲሁም እንግሊዘኛና ሂሳብንም ጨምሮ መደበኛ ትምህርት እንሰጣለን። ዛሬ ደግሞ እዚህ ጋር የምታዩቸው የተዘረዘሩ ጰ ፊደል የጰ ፊደልና ቤተሰቦቹ አሉ። ጰ፣ ሁለተኛ ጱ፣ ሶስተኛ ጲ፣ አራተኛ ጳ፣ አምስተኛ ጴ፣ ስድስተኛ ጵ፣ ሰባተኛ ጶ እና እንዲሁም ስምንተኛ ፊደሏ ቋ የምትባለዋን ፊደል አብረን እናያለን። ስለዚህ በእነዚህ ፊደሎች መሰረት ቃል እንመሰረታለን። በእያንዳንዱ ፊደል ምናልባት ሁሉም ላይ መሰረትባቸው ይችላል። ነገር ግን አብዛኞቹ የሚመሰረትባቸው ስለሆኑ እነዚህ ቃል ስንመሰረት እንዴት ብለን እናነባቸዋለን አብረን እናያለን። እዚህ ጋር እንደምታዩት የመጀመሪያው ጰ ፊደል ነው። ቀጣዩም ጰ ነው። ከዛ ሰ አለ። በአንድ ላይ ስናነበው መጀመሪያ ጰንና ጰን ሁለት ጊዜ ደግመን እንጠራለን። ጰጰ እንላለን። ጰጰ። ከዛ ሰን ስንጨምርበት ደግሞ ጰጰሰ የሚል ቃል ይሰጠናል ማለት ነው። ጰጰሰ የሚል አንድ ቃል ይሰጠናል ማለት ነው። ወደ ሁለተኛው ስንሄድ እቺ ሶስተኛዋ ሸፋፋ ያላት ጲ የምትባለዋ ፊደል ነች። ጲ እንላለን። ከዛ እቺኛዋ ለ ደግሞ አራተኛ ላ ብለን እንጠራታለን። እቺ ደግሞ ጦ የጠ ቤተሰብ ሰባተኛዋ ነች። እቺኛዋ ስ የሰ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው መጀመሪያ ሁለት ፊደል የመጀመሪያ ስራችን አሁን እናንተ ጀማሪዎች ከሆናችሁ ቃላትን አገጣጥመን ስናነብ የምናደርገው ነገር ምንድነው? መጀመሪያ አንድ ፊደል ማንበብ፣ መጀመሪያ ፊደላትን መለየት ማለት ነው። ሁለተኛው ሁለቶችን ፊደል በአንድ ላይ ማገጣጠም፣ ሁለቶችን በአንድ ከያዝን በኋላ ሶስተኛ መጨመር፣ እንደ ሁኔታው አራተኛም ካለ አራተኛ እየጨመርነ የያዝነው መጀመሪያ በአእምሯችን መያዝ ነው። ለምሳሌ እቺ ጲ ትላለች፣ በአእምሯችን ይዛታለን ማለች ጲ። ከዛስ ላ ስጨምሩበት መጀመሪያ ጲ ብለን ነበር፣ ላን ስንጨምርበት ጲላ ይሆናል አይደለ? ጲላ ጲላ። ከዛ እነዚህም ጲላ የሚለውን በአንድ እንይዛቸውና ጦን እንጨምርበታለን። ጲላጦ ጲላጦ። ጲላጦን በአንድ ላይ ከያዝነ ደግሞ ስን እንጨምርበታለን። ስለዚህ ስን ስንጨምርበት ጲላጦስ የሚል ቃል ይሰጠናል ማለት ነው። ጲላጦስ። በቀላሉ እንደዛ አድርገን ማንበብ እንችላለን። ያለምንም ቅድመ ሁኔታ ፊደላትን ብቻ ቀድመን እያንዳንዱን በመለየት ከዛ በኋላ በየቅደም ተከተሉ ፊደሎችን የቦታ ቅደም ተከተል መሰሳት የለብንም። ጲላጦስ የሚለውን ጲላጦስ ብንለው የመጀመሪያውን ወደ ሁለተኛ፣ ሁለተኛ ወደ ሶስተኛ ካመጣነው ጭራሽ ቃሉ አይመጣልንም። ነገር ግን የምንጠራውን ቃል በቅደም ተከተል መጻፍ መቻል አለብን። ስናነብም ልክ እንደዛው ስናነብም ስንጽፍም የሚጠራው ቃል በቅደም ተከተል ነው። ለምሳሌ እዚህ ጋር የጰ ፊደል ከሆነች የጰን ፊደል ነው የምንጠራ፣ የለ ከሆነች ለን ነው የምንጠራ፣ የጠን ከሆነች ጠን ነው የምንጠራ፣ የሰን ከሆነ ደግሞ ሰን ነው የምንጠራ በትክክል። ከዛ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ የሚለውንም በዛ ልክ እናያለን። ልክ እንዳልኳችሁ መጀመሪያ ጲ እንላለን። ከዛ ላን ስንጨምርበት ጲላ ይሆናል፣ ጲላ። ከዛ ጦ ስንጨምሩበት ደግሞ ጲላጦ፣ ጲላጦ። ከዛ መጨረሻ ስን ስንጨምርበት ጲላጦስ የሚል ቃል ይሰጠናል ማለት ነው። ጲላጦስ። በቀላሉ ጲላጦስ ማለት ይሄ ነው። ወደ አራተኛው ሲሄድ ደግሞ ጳ ፊደል ነው አይደል? አራተኛው ጳ። ስለዚህ ጳ ማለት ይሄ አራተኛ ፊደል ነው። ጳ። ከዛስ ጉ እናደርጋለን። የገ ፊደል ሁለተኛው። ጳና ጉ በአንድ ላይ ጳጉ ይሆናል አይደለ? ጳጉ። ከዛስ ሜ አለች ይችኛዋ፣ ጳጉሜ። በአንድ ላይ ሶስቱን ስናነበው ጳጉሜ የሚል ቃል ይሰጠናል ማለት ነው። ጳጉሜ። አሁንም ጳ አራተኛውን እንወስዳለን። አሁንም ጳ ድጋሚ አራተኛውን እንወስዳለን። ጳጳ ይሆናል አይደለ? ጳጳ። ከዛ ስን ጨምሩበት። ስን ስንጨምርበት ደግሞ ጳጳስ የሚል አንድ ቃል ይሰጠናል ማለት ነው። ጳጳስ ጳጳስ ጳጳስ። ከዚህ በመቀጠል የምናገኘው አሁንም የጰ ፊደል አራተኛው ጳ ነው። ከዛ ው አለ። ሁለቱም በአንድ ላይ ጳና ው ጳው ይላል አይደለ? ጳው ይላል። ከዛስ ሎን ጨምሩበት። ጳውሎ ጳውሎ ጳውሎ። ከዛ ስን ስንጨምርበት በአንድ ላይ ሶስቱ ጳውሎስ የሚል ቃል ይሰጠናል። ጳውሎስ። በቀላሉ እንደዛ አድርገን ማንበብ እንችላለን። ሌላው እቺ የምታዩት ቀለበት ያላት አምስተኛዋ ፊደል ነች። ጴ ነው የምንላት አይደለ? ኤ የሚል ድምጽ ነው ያላቸው ሁሉም አምስተኛ ፊደሎች። ስለዚህ እቺን ጴ እንላታለን። ከዛ ጥ እንላለን። ሁለቱም በአንድ ላይ ጴጥ ጴጥ። ከዛ ሮ እናደርጋለን። ጴጥሮ ጴጥሮ። ከዛ ስን ስንጨምርበት ደግሞ ጴጥሮስ የሚል ቃል ይሰጠናል። ጴጥሮስ። ስለዚህ መጀመሪያ ጴ፣ ከዛ ጥ፣ ከዛ ሮ፣ ከዛ ስ በአንድ ላይ ምንድነው የሚለው? ጴጥሮስ የሚል ቃል ነው የሚሰጠን። ጴጥሮስ ብለን እናነባለን ማለት ነው።
ሌላው እዚች ጋር ጴ አሁንም አምስተኛ ፊደል ነች። ከዛ ን ሁለቱም ባንድ ላይ ጴን ይላል አይደለ? ጴን ከዛ ጤ ጨምሩ ጴንጤ የሚል ቃል ይሰጠናል ማለት ነው። ጴንጤ የሚል ቃል ይሰጠናል። እዚህ ጋር የምታዩት ጵ ስድስተኛ ነው። አሁንም ድጋሜ ጵ ሁለት ጊዜ ማለት ነው። ጵ ከዛስ የሰ ፊደል ስድስተኛ ስ እንላለን። ጵጵስ ከዛስ ና በአንድ ላይ ጵጵስና የሚል ቃል ይሰጠናል ማለት ነው። ጵጵስና የሚል ቃል ይሰጠናል። ከዚህ በመቀጠል ይሄኛው ደግሞ መነሻው ሌላ ፊደል ሆኖ ነገር ግን በውስጡ የጰ ፊደልን የያዘ ቃል በቀይ የተጻፈው መነሻው ሌላ ፊደል ሊሆን ይችላል። ነገር ግን በውስጡ ምን ይዟል? የጰ ፊደልን ይዟል ማለት ነው። በውስጡ የጰ ፊደልን ሲይዝ እንዴት ቃል ልንመሰርትበት እንችላለን ነው። አንዳንድ ፊደሎች መጀመሪያ ላይ መምጣት የማይችሉ ነገር ግን መሃል ላይ ወይም ዳር ላይ በመቀላቀል የፊደሉ ወይም የቃሉ አባል የሚሆኑ አሉ። ስለዚህ እነዚህም እዚህ ጋር የመጣችው አይቺ ጵ ፊደል በአባልነት ነው ከመሃል ላይ በአባልነት የገባችው እንጂ በመስራችነት አይደለም። ስለዚህ ምን ብለን ነው የምንጠራት? እዚህ ጋር ከቃሉ መሃል አንድ አባል ሆና ስለመጣች የጰ ዘር አለች ማለት ነው። ስለዚህ የመጀመሪያዋ ኢ ነች። ኢ እንላለን። ከዛ ት ሁለቱ ባንድ ላይ ኢት ይሆናል አይደለ? ኢት ከዛስ ዮ ኢትዮ ከዛስ ጵ ኢትዮፕ ከዛስ ያ በአንድ ላይ ኢትዮጵያ የሚል ቃል ይሰጠናል ማለት ነው። በአንድ ላይ ኢትዮጵያ የሚል አንድ ቃል ይሰጠናል። ኢትዮጵያ። ስለዚህ እቺ የጰ ቤተሰብ ከዚህ መሃል አለች ማለት ነው። ስድስተኛዋ የጰ ቤተሰብ እዚህ መሃል ትገኛለች። ስለዚህ በአንድ ላይ ስናነበው ኢትዮጵያ የሚል ቃል ይሰጠናል። እዚህ ጋር ደግሞ ላ አራተኛ ነው። ጲ ሶስተኛ ነው። ስ ለማለት ነው የተፈለገው። ላጲስ ለማለት ነው። እዚህ ጋር ላጲሶ ነው የሚለው ነገር ግን ላጲስ ብላችሁ ሰዱት ማጥፊያ ማለት ነው። ማጥፊያ። ስለዚህ ላ የመጀመሪያ አራተኛዋ ትሆናለች። ጲስ ሁለተኛዋ ጲ ሶስተኛ ነች። ሶ ሳይሆን ስ በሚሉ ሰዷትና ላጲስ የሚል ቃል ይሰጠናል ማለት ነው። ላጲስ ብለን መጥራት እንችላለን በቀላሉ። ከዚህ ጋር ደግሞ ኤ ማለት አምስተኛ ነው። ጲ ማለት ሶስተኛ ነው። ስ ማለት ደግሞ ስድስተኛ ነው። መጀመሪያ ኤ እና ጲ ኤፒ ይሆናል አላ ኤፒ። ከዛ ስ ስንጨምርበት ኤጲስ ይሆናል። ኤጲስ የሚል ቃል ይሰጠናል በቀላሉ ኤጲስ የሚል ቃል ይሰጠናል። መጨረሻ ላይ የምናገኘው ደግሞ ኤ ስንተኛ ነው? አምስተኛ፣ ጲ ሶስተኛ፣ ፋ አራተኛ፣ ራ አራተኛ። ምን ይላል? መጀመሪያ ኤፒ እንላለን። ከዛ ፋ ኤጲፋ ከዛ ራን ጨምሩበት ኤጲፋራ የሚል አንድ ቃል ይሰጠናል ማለት ነው። በቀላሉ ማንኛውንም ቃል እንደዚህ እያገጣጠምን ፊደላትን አንደኛን ከሁለተኛ ከሶስተኛ ከአራተኛ ከአምስተኛ ሊሆን ይችላል። ማንኛውም ቃል ሊሆን ይችላል። እያገጣጠምን ቃልን መመስረት እንችላለን። በቀላሉ እንደዛ አድርገን ቃል ስንመሰረት ደግሞ በአጭር ጊዜ አማርኛን ማንበብና መጻፍ እንችላለን። በተለይ ለጀማሪዎች ልዩ ድጋፍ እንሰጣለን። በውስጥ መስመር መማር ለምትፈልጉ በሳምንት 5 ቀን ከሰኞ እስከ ዓርብ በሚገኙ የስራ ቀናት ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ደግሞ ሊንኮቻችን በመጠቀም ዘወትር ታገኙናላችሁ። ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ ቀለል ባለ ሁኔታ አማርኛ፣ እንግሊዘኛ፣ ሂሳብንም ጨምሮ እንደ ፍላጎታችሁ በግልም ይሁን በግሩፕ ምዝገባ ላይ እንገኛለን። እናንተም በአዲስ መልክ ተመዝግባችሁ በአጭር ጊዜ አማርኛን አቀላጥፋችሁ በማንበብና በመጻፍ ከሰዎች እኩል ለመዋል አሊያም ደግሞ ማንበብና መጻፍ ተቸግራችሁ ከሆነ ለማንበብና ለመጻፍ በቀላሉ በአጭር ጊዜ እኛ ጋር እናስተምራችኋለን። ብቃት ባላቸው መምህራንና ጥራት ያለው ትምህርት እየሰጠን እንገኛለን። መለያችን ጥራታችን ነው።